ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰላይ ግሬድ ቲዮሪ ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ በሚለው ርዕስ ስር ከ2.3 እስከ 2.5 ያሉትን የኤክሰርሳይዝ ጥያቄ ቤዝድ ኦን ኤሌክትሮላይሲስ የተጠየቁ ማለት ነው አብረን የምንሰራ ይሆናል። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ ኤክሰርሳይዝ 2.3 የተጠየቅነው which of the following substance are capable of conducting electricity give a reason for your answer ነው የሚለን። ከዚህ በኋላ ሊስት የሚደረጉ ጥያቄዎች አሉ ወይንም ተርሞች አሉ። እነሱ ኮንዳክት ማድረግ ይችላሉ፣ የኤሌክትሪክ ከረንትን ኮንዳክት ማድረግ ይችላሉ። ኮንዳክቲቪቲያቸውን ተናገሩ ነው የሚለን። አይረን ሜታል እንግዲህ ቤስት ኮንዳክተር ነው። አንድ ምርጥ ብለን ከምንጠራው ኮንዳክተር መካከል አይረን ሜታል ነው። ቢኮዝ አይረን ሜታል ኤሌክትሪካል ኮንዳክተር የሆነበት ትልቁ ምክንያት it contains what freely mobile electron, so due to the presence of mobile electron iron metal can conduct electricity። ስለዚህ ይሄ ኮንዳክቲቪቲው ምንድነው ማለት ነው? ኮንዳክተር ነው ማለት ነው። this ኮንዳክተር ነው፣ በደንብ አድርጎ ኮንዳክት ማድረግ ይችላል ማለት ነው። ቢኮዝ ምን ስላለው ማለት ነው? ፍሪ ሞባይል ኤሌክትሮን ስላለው። ሜታል ሁልጊዜም ፍሪ ሞባይል ምን አለው ማለት ነው? ኤሌክትሮኖች አላቸው ማለት ነው። ሌላኛው ደግሞ ሰልፈር ነው የተጠየቅነው። እንግዲህ ሰልፈር ኤሌክትሪክ ከረንት ኮንዳክት ያደርጋል ወይስ አያደርግም ለሚለው ጥያቄ መልሳችሁ ሰልፈር ኔቸሩ ነን ሜታል ነው። ሶ ነን ሜታል ከሆነ ደግሞ ኤሌክትሪክ ከረንት ኮንዳክት ማድረግ አይችሉም። ቢኮዝ they have not freely mobile electron። ስለዚህ ዊዛውት ፍሪሊ ሞባይል ኤሌክትሮን there is no conductivity ወይም ቻርጅ ኬረር የለንም። በዚህ ምክንያት ኖት ኮንዳክተር፣ ይሄ እንደ ኮንዳክተርም አያገለግልም ማለት ነው። ምክንያቱም ኖ ፍሪሊ ሞባይል ኤሌክትሮን፣ ኖ ፍሪ ሞባይል ኤሌክትሮን። ስለዚህ ምንም አይነት የሚንቀሳቀሱ ኤሌክትሮኖች የሉም ማለት ነው፣ ፍሪሊ ሞባይል ኤሌክትሮን። ሌላኛው ሶዲየም ክሎራይድ ነው። ሶሊድ የሆነ ሶዲየም ክሎራይድ ኤሌክትሪክ ከረንትን ኮንዳክት ማድረግ አይችልም። ምክንያቱ ለምንድን ነው? ሰብስታንሱ ሶሊድ ስቴት ነው ማለት ፍሪሊ ሞባይል አዮን የለም ማለት ነው። ኖ ፍሪ ሞባይል ምን አዮን ማለት ነው። አዮንስ ነፃ የአዮን እንቅስቃሴ የለም። ምክንያቱም ሁለት አይነት ኮንዳክቲቪቲ አለ፣ ሜታሊክ ኮንዳክቲቪቲ እና ኤሌክትሪካል ኮንዳክቲቪቲ። ሜታሊክ ኮንዳክቲቪቲ የሚባለው ኮንዳክቲቪቲ ኦፍ ኤሌክትሪክ ከረንት ዲው ቱ ዘ ፕሬዘንስ ኦፍ ፍሪሊ ሞባይል ኤሌክትሮን ነው። ሌላው ደግሞ ሁለተኛው ኤሌክትሮላይቲክ ኮንዳክቲቪቲ ብለን የምንጠራው ኮንዳክቲንግ ኦፍ ኤሌክትሪክ ከረንት ዲው ቱ ዘ ፕሬዘንስ ኦፍ ፍሪሊ ሞባይል አዮን ካታዮን ኤንድ አናይን ነው። ሶ ሶሊድ ሶዲየም ክሎራይድ ምንም እንኳን ሶዲየም ክሎራይድ ቢሆንም ተመልከቱ ሞባይል ሶዲየም ፕላስ እና ክሎሪን ማይነስ የለውም ማለት ነው። እነዚህ መንቀሳቀስ አይችሉም፣ ሂድ ሆነዋል፣ ተሳስረዋል ማለት ነው። በዚህ መሰረት ኤሌክትሪክ ከረንት ኮንዳክት ማድረግ አይችልም። ሌላኛው ደግሞ ምንድነው? ሞልተን ካልሽየም ክሎራይድ ነው። ሞልተን ካልሽየም ክሎራይድ ኦር ሊኩዊድ ከሆነ ማለት ነው። ካልሽየም ክሎራይድ ከቀለጠ በኋላ እንግዲህ ካልሽየም ክሎራይድ ብለን የምንጠራው ኬሚካል ፎርሙላው ይሄ ነው። መጀመሪያ ሶሊድ ነበረ፣ በከፍተኛ ሂት መልት ካደረጋችሁ በኋላ ካልሽየም ክሎራይድ ሊኩዊድ ታገኛላችሁ። ይህ ሊኩዊድ ደግሞ በውስጡ ምን አለ ማለት ነው? ካልሽየም ፕላስ 2 እና ክሎሪን ማይነስ ፍሪሊ ሞባይል አዮን አለ። ስለዚህ ፍሪሊ ሞባይል አዮንስ ካለ ድረስ ምንድነው ማለት ነው? ካን ኮንዳክት ኤሌክትሪክ ከረንት። ስለዚህ እንደ ኮንዳክተር ያገለግላል ማለት ነው። ሶ ኤሌክትሮላይቲክ ምንድነው ማለት ነው? ኮንዳክተር ነው። ሶ ካን ኮንዳክት ኤሌክትሪክ ከረንት ብላችሁ መመለስ ትችላላችሁ። ቢኮዝ ኢት ሃቭ ዋት ፍሪሊ ሙቬብል አዮን ካልሽየም ፕላስ 2 ኤንድ ክሎሪን ማይነስ ማለት ነው። ስለዚህ አይን ኮምፓውንድ በሶሉሽን ፎርም ወይንም በሞልተን ስቴት ደግሞ ምን ማድረግ ይችላሉ? ኤሌክትሪክ ከረንት ኮንዳክት ማድረግ ይችላሉ። ሶሊድ ስቴት ግን ማድረግ አይችሉም። ሜታል ብቻ ነው በሶሊድ ስቴት ኤሌክትሪክ ከረንት ኮንዳክት ማድረግ የሚችለው። ምክንያቱም ሶሊድ ስቴት ላይ ሜታል ፍሪሊ ሞባይል ኤሌክትሮን ስላለው። ኤክሰርሳይዝ 2.4 ዲፋይን ዘ ፎሎዊንግ ተርም ነው የሚለን። እንግዲህ የመጀመሪያው ፕሪፈረንሻል ዲስቻርጅ ነው። ፕሪፈረንሻል ዲስቻርጂንግ ብለን የምንጠራው the easy in which ions are discharged in preference other ion during electrolysis። እንግዲህ አንድ ኤሌክትሮላይቲክ ሶሉሽን በውስጡ ብዙ ካታዮኖችንና አናዮኖችን የተለያዩ ሰብስታንስ ሲሆን ለምሳሌ ፖታሽየም ፕላስ፣ ሶዲየም ፕላስ፣ ኮፐር ፕላስ 2 የያዘ ቢሆን እንዲሁም ደግሞ ክሎሪን ማይነስ፣ ኦኤች ማይነስ፣ ሌላው ደግሞ ዝም ብለን ሰልፌት ማይነስ 2 ቢኖረን አሁን ይሄ አንድ እቃ ውስጥ ቢሆኑ ኤሌክትሮላይሲስ በምታካሄዱበት ጊዜ አሁን ወደ ካቶድ የሚሄዱት ካታዮኖች ናቸው። እነዚህ ካታዮኖች ወደ ካቶድ ከሄዱ በኋላ
ከሁለት አንዳቸው ነው ዲስቻርጅ የሚደረገው። ሶ ዲስቻርጅ ለመደረግ የሚፈለገው ሰብስታንስ በቀላሉ ዲስቻርጅ መሆን የሚችል ነው። ስለዚህ ኢዚ ኢን ዊች አዮን ዲስቻርጅ ፈርስት። ስለዚህ በቀላሉ ዲስቻርጅ የሚደረገው ወይም ኤሌክትሮን ጌን የሚያደርግ ካቶድ ላይ ከሶስቱ ለምሳሌ ከፖታሽየም፣ ከሶዲየም እንዲሁም ደግሞ ከካልሽየም ከኮፐር ፕላስቱ ኢዚ ቱ ዲስቻርጅ ማን ይሆናል ማለት ኮፐር ፕላስቱ። ይህ ሂደት ነው ፕሪፈረንሻል ዲስቻርጅ ብለን የምንጠራው። አኖድ ላይ ደግሞ አናዮኖች እነዛ አይነት አናዮኖች ከሄዱ በኋላ እንግዲህ ሶሉሽናችን ሁለትና ከዛ በላይ ኤሌክትሮላይት አይዴንቲካል የሆነ አዮን ከያዘ አሁን አናየን ነው። ስለዚህ እነዚህ አናዮኖች ደግሞ የተለያዩ ሰብስታንስ አናዮኖች ናቸው። ግን ከነዚህ መካከል በቅድሚያ ዲስቻርጅ የሚደረግበት ሂደት ምን ይባላል? ፕሪፈረንሻል ዲስቻርጂንግ ብለን እንጠራዋለን። ሶ the easy in which ions are discharged in preference other አዮን ነው ከሌሎቹ በቅድሚያ ዲስቻርጅ የሚደረግበት ሂደት ፕሪፈረንሻል ዲስቻርጅ ብለን እንጠራዋለን። ዲስቻርጅ ማለት ኤሌክትሮን ጌን አድርጎ ቻርጁን ማጥፋት አለም ደግሞ ኤሌክትሮን ሉዝ አድርጎ ቻርጁን የማጥፋት ሂደት ዲስቻርጂንግ ብለን እንጠራዋለን። ለምሳሌ ኮፐር ፕላስቱ ሁለት ኤሌክትሮን ጌን ሲያደርግ ኮፐር ሶሊድ ታገኛላችሁ አይደለ? ስለዚህ አሁን ኮፐር አዮኑ ዲስቻርጅ ሆኗል፣ ቻርጁን አጥቷል ማለት ነው ወደ ኮፐር ሶሊድ ስለተቀየረ። ይህ ሂደት ነው እንግዲህ በቅድሚያ ዲስቻርጅ የሚደረግበት ሂደት ፕሪፈረንሻል ዲስቻርጂንግ ብለን እንጠራዋለን። ሌላኛው ኢነርት ኤሌክትሮድ ይለናል። እንግዲህ ኤሌክትሮድን በሁለት እንከፍለዋለን፣ አክቲቭ ኤንድ ኢነርት ብለን እንከፍላቸው። አክቲቭ ኤሌክትሮድ የሚባሉት ምን አይነት ኤሌክትሮዶች ናቸው? ካን አፌክት ዘ ፕሮዳክት ኦፍ ኤሌክትሮላይሲስ፣ የኤሌክትሮላይሲስ ፕሮዳክቱን አፌክት ያደርጋሉ፣ ራሳቸው ሪያክሽን ውስጥ ይገባሉ። በተለይ የአኖድ ኤሌክትሮዱ ራሱ ኦክሲዴሽን ያካሄዳ ማለት ነው። ካሁን በፊት በሰፊ አይተናል። ስለዚህ ኢነርት ኤሌክትሮድ ተብሎ የሚጠራው ግን ዳዝ ኖት አፌክት ዘ ፕሮዳክትስ ኦፍ ኤሌክትሮላይሲስ፣ የኤሌክትሮላይሲስን ፕሮዳክት አፌክት ማድረግ የማይችል ምንም ራሱን ሪያክሽን ውስጥ ማሳተፍ የማይችል የኤሌክትሮድ አይነት ወይም የስትሪፕ ኦፍ ሜታል አይነት ምን ተብሎ ይጠራል? ኢነርት ኤሌክትሮድ ይባላል። እነዚህ ኤሌክትሮዶች ውስን ናቸው። በተለይ ኮመኑ ግራፋይት እና ማን ነው ማለት ነው? ፕላቲኒየም ነው ማለት ነው። ስለዚህ ፒቲ ናቸው። እነዚህ ኢነርት ኤሌክትሮድ ይባላሉ። ምንም ቢሆን ሪያክሽኑን ዲስተርብ አያደርጉም ማለት ነው። ፕሮዳክቱን ሊያበላሹ አይችሉም። ራሳቸው ሪያክሽን ውስጥ አይገቡም። በተለይ የአኖዱ ኦክሲዴሽን ያካሄዳል አክቲቭ ከሆነ ማለት ነው። ይሄ ግን ኢነርት ስለሆነ ምንም አይነት ሪያክሽን አያካሄድም ማለት ነው። ሌላኛው ሪአክቲቭ ኦር አክቲቭ ኤሌክትሮድ ይላቸዋል። እንግዲህ የኢነርት ተቃራኒ ነው ማለት ነው። ስለዚህ ተቃራኒ ስለሆነ የሪአክቲቭ ኤሌክትሮድ ካሁን በፊት ኮፐር ነው በሰፊ ያየ ነው ለሰናችን ላይ እሱን ተመልሳችሁ ማየት ትችላላችሁ። ሪአክቲቭ ኦር አክቲቭ ኤሌክትሮድ ካን አፌክት ዋት ዘ ፕሮዳክትስ ኦፍ ኤሌክትሮላይሲስ። ለምሳሌ ኮፐርን ብትጠቀሙ አኖድ ላይም ካቶድ ላይ ኮፐርን ብትጠቀሙ አኖድ ላይ የሚካሄደው ሪአክሽን ራሱ ኮፐር ሜታል ወይም ሶሊዱ ኦክሲዴሽን ያካሄድባቸዋል ማለት ነው። ራሱ ኦክሲዴሽን ያካሄድባቸዋል አኖዱ ላይ ያለው ማለት በኤክስተርናል ኤነርጂ ምክንያት ኦክሲዴሽን ያካሄድባቸዋል። ካቶድ ላይ ደግሞ ይሄንኛው ራሱ ኮፐር ፕላስቱ ሁለት ኤሌክትሮን ጌን አድርጎ ኮፐር ሶሊድን ፎርም ያደርጋል። ስለዚህ ይሄ አይነት ኤሌክትሮድ ነው እንግዲህ አክቲቭ ኤሌክትሮድ የሚባለው። ራሱ ሪአክሽን ውስጥ የሚሳተፍ ከሆነ አክቲቭ ኤሌክትሮድ ተብሎ ይጠራ ማለት ነው። ኤክሰርሳይዝ 2.4 What gas are liberated at the cathode and anode if concentrated hydrochloric acid is electrolyzed ነው የሚለን። ኮንሴንትሬትድ የሆነው ሃይድሮክሎሪክ አሲድ ኤሌክትሮላይሲስ በሚያካሄድበት ጊዜ አኖድ ላይ ወይንም ካቶድ ላይ የሚመረተው ጋዝ የትኛው ሊሆን ይችላል አሳዩ ለማለት ነው። ራይት ዘ ሪዳክሽን ኦፍ ሪአክሽን ኦክሲዴሽን ኦፍ ሪአክሽን ኤንድ ዋት ዘ ኦቨርኦል ሪአክሽን የሚለን ኦክሲዴሽኑ ምንድነው ሪዳክሽኑ ምንድነው የሚለውን ነገር እናያለን። የተሰጠን ኮንሴንትሬትድ ሃይድሮክሎሪክ አሲድ ነው የተሰጠን። ስለዚህ እንስራ አብረን። ስለዚህ ይህን ለመስራት ስትፈልጉ እንግዲህ የተሰጠን ኤሌክትሮላይት ኮንሴንትሬትድ የሆነ ሃይድሮክሎሪክ አሲድ ነው። ይህ ሃይድሮክሎሪክ አሲድ በውሃ ዲዞልቭ ስታደርጉት ምን ታገኛላችሁ ማለት ነው? ሃይድሮጅን ፕላስ አዮን፣ ክሎሪን ማይነስ አዮን እንዲሁም ደግሞ ምን አለ ማለት ነው ሃይድሮክሳይድ አዮን ይኖረናል። ራሱ ውሃ ራሱን ስፕሊት ስለሚያደርግ ማለት ነው። ነገር ግን አሁን አኖድና ካቶድን ለመለየት ከፈለጋችሁ አኖድ ማለት ምን ማለት ነው? በኤሌክትሮላይቲክ ሴል ጊዜ ኢትስ ፖዚቲቭ ተርሚናል ነው። ሶ ወደሱ የሚመጣው ሁለት አናዮኖች አሉ። ክሎሪን ማይነስ ኮንሴንትሬትድ የሆነ በመጠኑ ምን የሆነ ማለት ነው ከፍ ያለ ለምን አሲዱ ስለሆነ። እንደኛ ደግሞ OH ማይነስ ደግሞ መጠኑ ምንድነው ማለት ስሞል አማውንት ነው። ይሄ ዳይሉት ነው ማለት ነው። ምክንያቱም ከውሃ የመጣ ነው፣ በጣም የወረደ ነው። ምንም ቁጥር አለው ማለት አይቻልም። ክሎራይድ ማይነሱን የሚበልጠው ማለት ነው። ካቶድ ላይ ስትመጡ ደግሞ ምን አለ ማሰላችሁ? ካቶድ ላይ አንድ ብቻ ሰብስታንስ ነው ያላችሁ፣ ሃይድሮጅን ፕላስ አዮን ነው። ይህ ደግሞ መጠኑ ከፍተኛ ነው። ሶ የአኖድ ሪአክሽናችን ኦክሲዴሽን ነው የሚካሄደው። ስለዚህ ከኦኤች አዮን
ክሎራይድ ማይነስ ይመረጣል። ምክንያቱም ክሎራይዱ ሞር ኮንሴንትሬትድ ነው። በአማውንቱ ከፍተኛ ከሆነ የአኖዲን ፕሮዳክት ይቀይረዋል። ስለዚህ ሃላይዶች ቀድመው ይመረታሉ ማለት ነው። ከሃይድሮክሳይዱ ወይም ኦክሲጅን ከሚመረት ይልቅ ክሎሪን ጋዝ ይመረታል። ለምን? በአማውንቱ ስለሚበልጥ። ካሁን በፊት በደንብ አድርጌ ተናግሬያለሁ። ሶ ቱ ክሎራይድ አዮን አፍተር ሎስቲንግ ቱ ኤሌክትሮን ምን ያደርጋ ማለት ነው? ሁለት ኤሌክትሮን ሉዝ አድርጎ ክሎሪን ጋዝን ያመርታል አት አኖድ። እንዲሁም ደግሞ ካቶድ ላይ ሲመጡ ደግሞ ሁለት ሃይድሮጅን ፕላስ አዮን ክሎሪን ሉዝ ያደረገለት ሁለት ኤሌክትሮን ጌን አድርጎ ምን ፎርም ያደርጋ ማለት ነው? ሃይድሮጅን ጋዝ ይመረታ ማለት ነው። ስለዚህ ምን አይነት ጋዞች ናቸው የሚላችሁ? ሃይድሮጅን ጋዝ እና ክሎሪን ጋዝ ናቸው የሚመረቱት። ኦቨርኦል ሪያክሽን አኖድ ሲደመር ምንድነው ማለት ነው? ካቶድ ነው የምታደርጉት። ስለዚህ 2 ሞል ኦፍ ክሎራይድ ማይነስ ፕላስ 2 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቫስ ክሎሪን ጋዝ ፕላስ ዋት ሃይድሮጅን ጋዝ የሆነ ማለት ነው። ይሄ ነው ኦቨርኦል ሪያክሽኑ። ኤክሰርሳይዝ 2.5 ፎር ዘ ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ሃይድሮክሳይድ ሶሉሽን። ዳይሉት የሆነ ምን ሶዲየም ሃይድሮክሳይድ ሶሉሽን ቢሰጣችሁ ራይት ዘ ባላንስድ ኬሚካል ኢኩዌሽን ፎር ሪዳክሽን ኦፍ ሪያክሽን ኤንድ ኦክሲዴሽን ሀፍ ሪያክሽን ነው የሚለን። እንግዲህ ሶዲየም ሃይድሮክሳይድ በውሃ ዲዞልቭ ስታደርጉት ምን አዮኖች ይኖራቸዋል? ሶዲየም ፕላስ አዮን፣ ኦኤች ማይነስ አዮን እና ራሱን ችሎ ሃይድሮጅን ፕላስ አዮን ይኖረናል ማለት ነው። ስለዚህ ካቶድ እና አኖድ ላይ ያሉትን እንመልከት። ለምሳሌ ሶዲየም ፕላስን እና ሃይድሮጅን ፕላስ አዮንን ስታወዳድሩ ሃይድሮጅን ፕላሱ ከሶዲየም ይልቅ ካቶድ ላይ ምን ይደረጋል ማለት ነው? ሬዱስድ ይሆናል ማለት ነው። ስለዚህ ካቶድ ሪያክሽን እና ምን ታደርጋላችሁ ማለት ነው? አኖድ ላይ ትወስዳላችሁ። ካቶድ ላይ ማን ይመረጣል? ሶዲየም ፕላስ ሳይሆን ሃይድሮጅን ፕላስ ነው። ለምን ቢባል ሃይድሮጅን ፕላስ ከሶዲየም አንጻር ኤሌክትሮኬሚካል ሲሪስ ላይ ስትመለከቱ ኢዝሊ ሬዱስድ ይደረጋል። ስለዚህ 2 ሞል ኦፍ ሃይድሮጅን ፕላስ ሳይሆን ሁለት ኤሌክትሮን ጌን ያደርግና ሃይድሮጅን ጋዝን ፎርም ያደርጋል። አኖድ ላይ ስትመጡ ግን ያለ ሰብስታንስ ኦኤች ስለሆነ 4 ሞል ኦፍ ኦኤች ማይነስ ቼንጅስ ቱ 2 ሞል ኦፍ ዋተር ፕላስ ኦክሲጅን ጋዝ ባይ ሉዚንግ 4 ኤሌክትሮን ማለት ነው። 4 ኤሌክትሮን ሉዝ አድርጎ ኦክሲጅን ጋዝን ያመርታ ማለት ነው። ስለዚህ ይሄን ኢኩዌሽን ባላንስ ማድረግ ትችላላችሁ። ዋናው ነገር ግን ካቶድ ላይ ሃይድሮጅን ይመረታል፣ አኖድ ላይ ደግሞ ኦክሲጅን ይመረታ ማለት ነው። ሌላኛው ቢ ላይ ራይት ዘ ባላንስድ ኦቨርኦል ሴል ሪያክሽን ነው የሚላችሁ። አኖድ ላይ ምን ነበር የነበረን? 4 ሞል ኦፍ ሃይድሮክሳይድ አየን አኖድ ላይ ማለት ነው። 2 ሞል ኦፍ ዋተር ፕላስ ኦክሲጅን ጋዝ ነው። ይሄ የአኖዱ ነው ማለት ነው። ካቶዱ 4 ሞል ኦፍ ነው የሚሆነው። ባላንስ ካደረጋችሁት 4 ሞል ኦፍ ሃይድሮጅን ፕላስ አዮን ፎርም ያደርጋል። 2 ሞል ኦፍ ሃይድሮጅን ጋዝን ፎርም ያደርጋል ማለት ነው። ሰው ስደምሯቸው እነዚህ ሁለቱን 4 ሞል ኦፍ ኦኤች ማይነስ ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቫስ 2 ሞል ኦፍ ዋተር ፕላስ ኦክሲጅን ፕላስ 2 ሞል ኦፍ ሃይድሮጅን ጋዝ ምን ይሆናል ማለት ነው? ኔት ሪአክሽን ይሆናል ማለት ነው። ሌላኛው ጥያቄ ዋት ሃፕን ቱ ዘ ኮንሰንትሬሽን ኦፍ ዳይሉት ሰልፈሪክ አሲድ ሶሉሽን አፍተር ኤሌክትሮላይሲስ ነው የሚለን። እንግዲህ ሰልፈሪክ አሲድ ኤሌክትሮላይሲስ በሚያካሄድበት ጊዜ ኮንሰንትሬሽኑ ምን ሊሆን ይችላል? ይጨምራል ወይስ ይቀንሳል ነው የሚለን። አብረን እንስራ። ይሄንን በጣም ቀላል ጥያቄ ነው። ምንድን ነው የምታደርጉት? ሰልፈሪክ አሲድ በወተር ዲዞልቭ ስታደርጉት ምን ታገኙ ይመስላችኋል? ኮንሰንትሬሽኑ ምን ሊሆን ይችላል የሚለው ነገር ነው። መጀመሪያ ዳይሉት ነው። በወተር ዲዞልቭ ስታደርጉት ሃይድሮጅን ፕላስ አዮን ይኖራቸዋል። እንዲሁም ደግሞ ሰልፌት ማይነስ ይኖራቸዋል። ሌላው ደግሞ ኦኤች ማይነስ ይኖረናል ማለት ነው። እነዚህ ነገሮች ናቸው ያሉን። ከዛስ አሁን ሃይድሮጅን ፕላስ ሰልፌት ማይነስ እና ኦኤች ማይነስ አላቸው። አኖድ ላይ የሚመጡት አናዮኖች ናቸው። ለምን? ፖዚቲቭ ተርሚናል ስለሆነ። አናዮኖች እነማን ናቸው? እና ሃይድሮክሳይድ አዮን እንዲሁም ደግሞ ሰልፌት ማይነስ ቱ አዮን ነው ያለው አኖድ ላይ ያለው። ስለዚህ ሰልፌት ግን ምንም አይነት ሪዳክሽን ወይንም ኦክሲዴሽን ሪአክሽን አያካሄድም። ሶ ኦኤች አዮን ግን ምን ያደርጋል ማለት ነው? 4 ሞል ኦፍ ኦኤች ማይነስ ቼንጅስ ቱ 2 ሞል ኦፍ H2O ፕላስ ኦክሲጅን ጋዝ ይመረታ ማለት ነው። ካቶድ ላይ ስትመጡ ሃይድሮጅን ነው። ሃይድሮጅን ደግሞ ምን ይሆናል ማለት ነው? ካቶድ ላይ እስቲስ ካቶድ ኔጌቲቭ ተርሚናል ነው ካቶድ። ስለዚህ ኦክሲጅን ማን ነው? ሃይድሮጅን ምን ይሆናል ማለት ነው? ሬዱስድ ይሆናል። 4 ሞል ኦፍ ሃይድሮጅን ፕላስ አዮን 4 ኤሌክትሮን ጌን አድርጎ ምንም ፎርም ያደርጋል ማለት ነው? 2 ሞል ኦፍ ሃይድሮጅን ጋዝን ፎርም ያደርጋል ማለት ነው። ስለዚህ አሁን ዋና ጥያቄው የአኖድና የካቶድ ሪአክሽናችን ወይም ፕሮዳክታችን ይሄ ከሆነ ሪሜይን ሶሉሽን ምን ሊሆን ይችላል? በደንብ ማየት ያለባችሁ የሚመረቱ የኦክሲጅን መጠን የተገኘው ከውሃ ነው። ለምን? ኦኤች አዮንን ሰልፈሪክ አሲድ አይሰጠንም። ስለዚህ ከውሃ የመጣ ነው። ውሃን ስፔስ ታደርጉት ሃይድሮጅን ፕላስ እና ኦኤች ማይነስ ነው። ስለዚህ በኦኤች መጠን ሃይድሮጅን ፕላስ አዮን ደግሞ ሬዱስድ ሆኗል። አሁን የሚቀረው ሶሉሽን ውስጥ ሰልፈሪክ አሲድ ነው ማለት ነው።
ሰልፈሪክ አሲድ ኮንሰንትሬሽኑን እያደረገ ይመጣ ማለት ነው። ኢንክሪዝ እያደረገ ይመጣል። ቢኮዝ ወተር ካን ካሪድ አውት ኤሌክትሮላይሲስ እሱ ኤሌክትሮላይሲስ ያካሄደው ውሃው ነው እንጂ ሰልፈሪክ አሲዱ ስላላካሄደ የውሃውን መጠን ቀንሳችሁታ ማለት ነው። የውሃውን መጠን ቀንሳችሁ ማለት ሰልፈሪክ አሲድ ሞር ኮንሰንትሬትድ የሆነ ማለት ነው። ስለዚህ መልሳችሁ ኢንክሪዝ ዘ ኮንሰንትሬሽን ኦፍ ምን ይሆናል ማለት ነው? ሰልፈሪክ አሲድ። ሶ መልሳችሁ ኢንክሪዝ ዘ ኮንሰንትሬሽን ኦፍ ሰልፈሪክ አሲድ ቢኮዝ ዘ አማውንት ኦፍ ወተር ቼንጅስ ቱ ዋት ሃይድሮጂን ጋዝ ኤንድ ኦክሲጅን ጋዝ። ወደ ሃይድሮጂን ጋዝ እና ወደ ኦክሲጅን ጋዝ የውሃ መጠኑ ስለተቀየረ የሚቀረን ሰልፈሪክ አሲዱ ይሆናል ማለት ነው። ምክንያቱም እዚህ ላይ በኦኤች መጠን ልክ ነው ሃይድሮጂን ፕላስ ሳይሆን ምንም ነው ማለት ነው ሬዱስድ የሚሆነው። ይሄ ኦኤች እና ሃይድሮጂን ፕላስ ቀጥታ የመጣው ከውሃ ነው ማለት ነው። በዚህ መሰረት ሰልፈሪክ አሲድ ኮንሰንትሬሽኑ ይጨምራል። የመጨረሻው ጥያቄ ዳዝ ዘ ኮንሰንትሬሽን ኦፍ ኮፐር ሰልፌት ኢንክሪዝ ዲክሪዝ ኦር ሪሜን ዘ ሴም አፍተር ዘ ኤሌክትሮላይሲስ ኦፍ ኮፐር ቱ ሰልፌት ዩዚንግ ኢነርት ኤሌክትሮድ ነው የሚለን። ስለዚህ አሁን ላይ ደግሞ ኮፐር ሰልፌትን ተጠቅመን የኮፐር ሰልፌት ኮንሰንትሬሽን ጨምሯል ወይስ ቀንሷል ነው የሚለን። እንመልከት። ይሄንንም ኮፐር ሰልፌት በወተር ዲዞልቭ ስታደርጉት ምን ታገኛላችሁ? ኮፐር ፕላስ 2 ፕላስ ሰልፌት ማይነስ 2 ፕላስ ዋት ሃይድሮጂን ፕላስ አዮን ነው ያላችሁ። እነዚህ አኳ ሶሉሽን ውስጥ ይኖራሉ። ስለዚህ ካቶድ ላይ ማን ይመጣ ይመስላችኋል? ካቶድ ላይ ኮፐር ፕላስ 2 ነው የሚመረጠው። ከሃይድሮጂን የተሻለ ኢዚሊ ሬዱስ የሚደረገው ኮፐር ፕላስ 2 ነው። ስለዚህ ሁለት ኤሌክትሮን ጌን ያደርግና ኮፐር ሶሊድን ፎርም ያደርጋል። አኖድ ላይ ደግሞ ስትመጡ አኖድ ላይ የሚኖረው ምንድነው? ከውሃ የሚገኘው ምን አለ ማለት ኦኤች ማይነስ ነው። ስለዚህ 4 ኦኤች ማይነስ ወደ የሚቀየራ ማለት ወደ ኦክሲጅን እና ወደ ቱ ሞል ኦፍ ወተር ይቀየራ ማለት ነው። ስለዚህ ዋና ጥያቄያችን ኮንሰንትሬሽን ኦፍ ኮፐር ሰልፌት ይጨምራል ወይስ ይቀንሳል ለሚላችሁ ነገር መልሳችሁ ዲክሪዝ ያደርጋል። ኮንሰንትሬሽን ኦፍ ኮፐር ሰልፌት ምን ያደርጋል ማለት ነው? ዲክሪዝ ያደርጋል። ቢኮዝ ኮፐር ካሪድ አውት ሪዳክሽን። ይሄ ኮፐር ፕላስ 2 ከኮፐር ሰልፌት የመጣው ኮፐር ፕላስ 2 ወደ ኮፐር ሶሊድ እየተቀየረ ስለሚሄድ ኮንሰንትሬሽኑ ወይም የኮፐር ሰልፌት ኮንሰንትሬሽን እያደረገ ይመጣ ማለት ነው ዲክሪዝ እያደረገ ይመጣ ማለት ነው። ለምን ቢባል ኮፐር አዮን ካሪድ አውት ዋት ሪዳክሽን ሪአክሽን ኤንድ ቼንጅስ ቱ ኮፐር ሶሊድ። ስለዚህ ከአዮንነት ወደ ሶሊድነት ስለሚቀየር ኮንሰንትሬሽን ኦፍ ኮፐር ሰልፌት ይቀንሳል ማለት ነው። እንግዲህ ተማሪዎች ከኤክሰርሳይዝ 2.3 እስከ 2.5 አሁን ያሳየኋችሁን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።